Dor inconfessável, presa na garganta, rezo em voz baixa, ninguém se levanta. Adeus. ሰላም ጤና ይስጥልን ክቡራትና ክቡራን፣ ይህ ግሬላ ቲዩብ ኦፊሻል ነው። የ2025-26 የእንግሊዝ ፕሪሚየር ሊግ በዛሬው ዕለት ፍጻሜውን አግኝቷል። አርሰናል የውድድር ዘመኑን በአሸናፊነት በማጠናቀቅ የሻምፒዮንነት ክብሩን ተቀብሏል። ከሳን ሴባስቲያን የተነሳው የአሰልጣኝ ሚካኤል አርቴታ የእግር ኳስ ሕይወትም በፈተና ታጅቦ በስተመጨረሻም ወደ ድል ተሸጋግሯል። የሚካኤል አርቴታ ዝክርን በግሬላ ቲዩብ ኦፊሻል እነሆ ብለናል። He was an Arsenal player, an Arsenal captain, always an Arsenal believer, and now Mikel Arteta is an Arsenal title-winning manager. Sombras do amor que a noite repete. እግር ኳስ በትዕግስትና በችኮላ መካከል የሚደረግ የነፍስ ውጊያ ነው። በአንድ ታላቅ ተቋም ውስጥ ውድቀትን ገፍትሮ የቆሸሸን ባህል አጥቦ ስኬትን ከባዶ መገንባት ምን ያህል ዋጋ ያስከፍላል? ብዙዎች ሂደቱን አጣጣሉት፣ አንዳንዶች አበዳሉት። እርሱ ግን አንድ ነገር ብቻ ይል ነበር፣ ሂደቱን መኑት፣ ትረስት ዘ ፕሮሰስ። ይህ የለንደንን ቀይ ክፍል ከውድቀት ማማ ላይ አንስቶም ወደ ክብር ማማ የመለሰው የሚካኤል አርቴታ አጭር ታሪክ ነው። He was an Arsenal player, an Arsenal captain, always an Arsenal believer, and now Mikel Arteta is an Arsenal title-winning manager. Beijo perdido na curva do grito, ruído da solidão na taberna vazia, canta Isabel. ሁሉም ነገር የጀመረው በባስክ ግዛት ሳን ሴባስቲያን ውስጥ ነው። በካታሎኛ ዝነኛው አካዳሚ ላማሲያ ውስጥ በታዳጊነቱ ሲቀረጽ አርቴታ እግር ኳስን መጫወት ብቻ ሳይሆን ፍልስፍናውን ጭምር ተማረም። በፓሪስና በሬንጀርስ እንዲሁም በኤቨርተን በኩል ያለፈው የተጫዋችነት ዘመኑም በሜዳ ላይ ወደሚነበብ ጥልቅ አእምሯዊ መሪነት ቀይረው በአርሰናል ቤት ካፒቴን ሆኖ ሲያበቃም ወደ ማስተር ክላሱ ተሸጋገረም። በማንቸስተር ሲቲ ከታላቁ ፔፕ ጋርዲዮላ ጎን በመቆም የታክቲክ ጥበብን የመጨረሻውን ሚስጥር ቀሰመ። ይህ የሚካኤል አርቴታም የአዲሱ የእንግሊዝ ፕሪሚየር ሊግና የሰሜን ለንደኑ ታላቅ ክለብ አርሰናል እንቁ አሰልጣኝ ታሪክ ነው። እንደ አውሮፓውያን አቆጣጠር በ2019 ወደ ኤምሬትስ ስቴዲየም ሲመለስ የጠበቀው የከበረ ታሪክ ሳይሆን የተሰባበረና ተስፋ የቆረጠ ቡድን ነበር። ምንም እንኳን ወዲያውኑ የ2020 የኤፍኤ ካፕ ዋንጫን በማንሳት የመጀመሪያውን ታሪካዊ አሻራ አኑሯል። በተጫዋችነትም በአሰልጣኝነትም ዋንጫ ነሳ በመሆን እውነተኛው ማዕበል ግን ገና ነበረም። ቡድኑ በተከታታይ 8ኛ ደረጃን ይዞ ሲያጠናቅቅ ትችቶች እንደ ናዳ ወረዱበት። ነገር ግን አርቴታ አልተንበረከከም። የክለቡን ያልተገባ ባህል ለመቀየር ሲል ታላላቅ ኮከቦችን ጭምር በቁርጠኝነት አሰናበተም። እርሱ ለጊዜያዊ ጭብጨባ ሳይሆን ለዘላቂ ክብር እየሰራ ነበረ። A day that you just know means more to this man personally than simply anyone else. Absolutely, striding purposefully towards the Arsenal supporters. He's come under fire at times, but he knew there was a big reconstruction job that needed doing when he arrived. He took it upon himself to do exactly that. አርቴታ
ስለ እግር ኳስ ሲናገር ንግግሩ ልክ እንደ ታክቲክ የሰላ ነው። ይበልጥ የተማርኩት ነገር ቢኖር ቁርጠኛ መሆን እንዳለብን ነው። መጀመሪያ ማድረግ ያለብኝ የቡድኑን ጉልበትና ስሜት መለወጥ ነው። ትክክለኛው ባህል ከሌለን ዛፉ መናወጡ አይቀሬ ነው አለም። ቀጥሎም አሰልጣኞች ልክ እንደ ልብ ሕክምና ባለሙያዎች ናቸው። መልእክታቸው እንዲደርስ መጀመሪያ ወደ ተጫዋቹ ልብ ውስጥ መግባት አለባቸው ሲልም ምን ያህል በጥንካሬና ከተጫዋቾች ጋር የበሰለ ግንኙነት ሊኖር እንደሚገባም ፍንጭ ሰጥቷል። በእርግጥ ይህ ፍንጩም ለስኬት አብቅቶት በእንግሊዝ ፕሪሚየር ሊግ ላይ ሻምፒዮናው አሰልጣኝ የሚል ክብርን አሰጥቶታል። Please keep pushing, keep inspiring this team. Don't be satisfied because we want much more than that and we're gonna get it. O coração se mete, saudade que mata, lenta, devagar. ግንቦት 2026 እንደ ጎርጎሮሳውያኑ የዘመን ቀመር በሂደቱ ላይ የነበረው መተማመን የመጨረሻውን የክብር ፍሬ አፈራም። አርሰናል ከ22 ዓመታት ረጅም የናፍቆት ጉዞ በኋላም የፕሪሚየር ሊጉን ዘውድ በክብር ደፋም። የሚካኤል አርቴታ ያንን የሁለት አስርት ዓመታት እርግማን በከፍተኛ የበላይነትና የድል ስሌት መሰባበር ስሙ በታሪክ መዝገብ እንዲጠቀስ አደረገም። በአርሰናል ቤት በውጤትና በስኬት መዝገብ ላይ ሃርቨርት ቻፕማን እና አርሰን ቬንገር ቀጥሎም ሚካኤል አርቴታ የሚለው ስም በክብር መዝገብ ተጻፈም። የ22 ዓመቱ ናፍቆት የ22 ዓመቱ ራብ አበቃም። ይህ የሆነው በአሰልጣኝ ሚካኤል አርቴታ ነው። አርቴታ አውት የተባለለት ሰው አርቴታ ዘ ኪንግ እየተባለም በሰሜን ሎንዶነርስና ሎንዶናውያን በአርሰናልና አርሰናላውያን እየተዘመረም እየተነገረ ከፍ ብሎ ይሰማል። For 22 years the old Arsenal artillery has lain silent and dormant, gathering dust, gathering doubt, but this season has lit the fuse. After 22 years of gloom, it's about to go boom! The Arsenal cannon fires again! የአርቴታ ታሪክ የአርቴታ ብስለት የሚያስተምረን ትልቅ ቁም ነገር አለም። እውነተኛ መሪነት ማለት በማዕበል ውስጥም ቢሆን ራዕይን አለመቀየር ነው። ትችቶችን ወደ ስኬት የለወጠው መሐንዲስ የኤምሬትስ አዲሱ ንጉስ። ክብራትና ክብራን፣ ስለዚህ ድንቅ ታክቲካዊ ጉዞና ስለ አርሰናል አዲስ ምዕራፍ የእናንተ አስተያየት ምንድነው? ከታች በኮሜንታችሁ አጋሩኝ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። አርቴታም በአርሰናል ቤት ዘመን የማይሽረው ትውልድ ሁሌ የሚያስታውሰው በትውልዶች መካከል አዲስ ታሪክ ሰርቷል። ለንደን ቀይና ነጩ አርሰናልን አነገሰች። አርሰናል በጨዋታው ውበትና እንዲሁም ደግሞ በበላይነት ባለም እግር ኳስ ተመልካች ልብ ውስጥ በራም። ያ ደስታ ደግሞ የለንደን ብቻ አልሆነም። ከአዲስ አበባ እስከ ቶኪዮ፣ ከሪዮ ዴ ጄኔሮ እስከ ቶሮንቶ አርሰናልና የአርሰናል ደጋፊዎች በአርቴታ መሪነትና አጋፋሪነት የቀያዮቹን የ22 ዘመን ጥበቃ ድል አበሰሩም። አሁንም አርቴታም በእግር ኳስ መዝገብ ላይ የስኬቱ ማማ ለመሰቀል አንድ ቅዳሜ 90 ደቂቃ ይቀረዋል። የቡዳፔስቱ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታም አርቴታ አለም ሁኔታዎችን መጠበቅ፣ ሐሳቦችን መቀበል፣ ሂደትን ማመን ያስፈልጋል። በማመን ውስጥ ስኬት ይመጣል። የሳን ሰባስቲያኑ ትንሽ ልጅ የላማሲያ ድንቁ ተመልካች አሁን ደግሞ በሰሜን ሎንደንና በእንግሊዝ ፕሪሚየር ሊግ የነገሰው አርቴታ ይህ ነው። ወደፊትም በእግር ኳሱ መዝገብ ላይ እንደ ቀይ ምንጣፍ የተዘረጋ ታሪክን ለመስራት ወደፊት እየገሰገሰ ያለም ሐሳባዊ የእግር ኳስ መሲ። ጤና ይስጥልኝ። He was an Arsenal player, an Arsenal captain, always an Arsenal believer,
And now Mikel Arteta is an Arsenal title-winning manager.